ይሄ ዩኒት ፎር የምናየው ነው የሚሆነው ሬሽዮ ፕሮፖርሽን እና ፐርሰንቴጅ ሴክሽን 4 ከዚህ በፊት ሌሎችን አይተናል። ሪቪዥን ኦን ፐርሰንቴጅን ነው የምናየው። ሪቪዥን ኦን ፐርሰንቴጅ definition, the word percent means for every 100 or per 100 ነው። ማንኛውም ቁጥር over 100 ከተጻፈ ፐርሰንት ነው የሚባለው። ሲምቦሉም የፐርሰንት ሲምቦል የምንጠቀመው እችን ሲምቦል ነው የምንጠቀመው ዲኖት ፐርሰንት ማለት ነው። ፎር ኤግዛምፕል 5% ሲምቦሊካሊ ሪተን አስ 5% ማለት ነው። 5% ማለት ደግሞ 5/100 ማለት ነው። ሁሉ ጊዜ 5/10ኛ ማንኛውም ቁጥር 5/100ኛ ማለት ነው። ማንኛውም ቁጥር ኦቨር 100 ካያችሁ ፐርሰንት ማለት ነው። ስለዚህ 5/100 ማለት 5% ነው። 5% ይሆናል ማለት ነው። Percentage is a figure or a ratio that signifies a fraction out of 100. Fraction out of 100 ስንት እንደሆነ የሚያስቀምጠው ማለት ነው። Say that a fraction whose denominator is 100 is called percent. ምን ጊዜ ማንኛውም fraction over 100 ከተጻፈ ሁሉ ጊዜ percent ማለት እንችላለን። In all the fraction where the denominator is 100, we can remove the denominator and put the percent sign. 1/100 ካለ 100 እንድተን 1% ማለት እንችላለን። 2/100 ካለ 100 እንድተን 2% ማለት እንችላለን። ስለዚህ አጠቃላይ ፎርሙላውን ስናይ percent of a number is equal to percentage over 100 times number ማለት ነው። ጥያቄ example calculate 5% of 50 ካለ ምንድነው የምናደርገው? 5% times 50 ማለት ነው። 5% times 50 ማለት ደግሞ 5 ማለት 0.05 times 50 ማለት እንችላለን። ወይም ደግሞ 5/100 times 50 ማለት እንችላለን። እቺን በ50 ስናደርገው 1 ነው የሚሆነው፣ በ50 ስናደርገው 2 ነው የሚሆነው። 5 ለ2 ስናካፍል 2.5 ይሆናል ማለት ነው መልሳችን። 2.50 ማለት እና 2.5 ማለት ተመሳሳይ ስለሆነ ስለዚህ እነዚህ ጥያቄዎች ሁሉ ጊዜ በምንጠየቅበት ጊዜ በዚህ መልኩ መስራት እንችላለን። ማንኛውም ጥያቄ ሲመጣ በዚህ መልኩ ነው የሚሰራው። ቁጥሮችን ወይም ደግሞ ፐርሰንት ስንት ካልኩሌት ከዚህ ፐርሰንት ይሄን ያህል ቁጥር ካልኩሌት አድርጉ ካለ በዚህ መልኩ እንሰራለን ማለት ነው። ፋይንድ 15% of 500 ይላል። 15 times 500 ማለት ነው። ይሄኛው 15/100 times 100 እናደርጋለን። ይሄን ስንሰራው 0 በ0 ይጠፋልናል። 0 በ0 ሲጠፋልን 15 ጊዜ 5 75 ይሆናል። 75% ይሆናል ማለት ነው። ወይንም ደግሞ ወደ ዴሲማል ቀይረን ቀጥታ ማባዛትም እንችላለን። እንደዚህ አይነት ጥያቄዎች ስንጠየቅ ወይ ወደ ዴሲማል ቀይረን ወይም ደግሞ እዚሁ አቃለን ማስቀመጥ እንችላለን ማለት ነው። example 3 if 10% of x is 900 find x ይላል። ይሄ ደግሞ 10% of x ማናቀው የሆነ ቁጥር x ሲባዙ እዚህ 900 ከሆነልን የx ዋጋን ፈልጉ አለን። እንዴት አድርገን ነው የምንሰራው? 10% of x is equal to 10/100 times x is equal to 900 ይሆናል። እዚች ጋር አንድ 0 በአንድ 0 ብናጠፋው 0.1 x is equal to 900 ይሆናል። እችን x ለብቻ ለማጥፋት over 0.1 over 0.1 እናደርጋለን። over 0.1 over 0.1 ስናደርገው የx ዋጋ is equal to 9000 ይሆንልናል ማለት ነው። The concept of percent is widely used in varieties of mathematical application ውስጥ እንጠቀማለን። percent it helps to perform different valuation listed below. ኢንተረስትን ካልኩሌት ስናደርግ እናያለን። ኢንተረስት ያው በማትስ ሲስተም እንሰራለን፣ በኢኮኖሚክስ ሲስተም የሚሰራ ነው። ሴልስ ታክስን ስንሰራ፣ ቼንጅ ኦፍ ፕሮፊት ኤንድ ሎስን ስንሰራ፣ ኢንፍሌሽንን ስንሰራ ፐርሰንቴጅን እንጠቀማለን ማለት ነው። ይሄ እያንዳንዱ በሚቀጥለው ሴክሽን ውስጥ እያንዳንዱ ስለምናየው እዛ ላይ ካልኩሌሽኑን እንዴት ይሰራል የሚለው አብረን የምናይ ይሆናል ማለት ነው። To change a given percent to fraction,
drop the percent sign from the number, put 100 as denominator of the number and written in the fraction lowest terminal መጻፋችሁ ላይ ያለው ነው። ይሄ በምሳሌ ወስደን በቀላሉ ማየት እንችላለን። convert a given percent in fraction form ይላል። ለምሳሌ change 30% into fraction ይላል። 30% into fraction ስታደርጉት 30/100 ማለት ነው። ከዛ ሲምፕሊፋይ ታደርጋላችሁ። ይሄን ለማለት write the percentage as fraction over 100 ታደርጋላችሁ። ይሄው 30% is equal to 30/100 ነው። ይሄኛው to the simplest form ማስቀመጥ አለባችሁ። እቺ 0 በ0 ትጠፋለች። ከዛ 3 አስረኛ ይሆናል። 3 አስረኛ ከዚህ በላይ ማቃለል ስለማይቻል 3 አስረኛ ብለን እናስቀምጣለን ማለት ነው። simplest form 3/10 ስለሚሆን ከዴሲማል ጋር ደግሞ ስናይ a decimal number consists of whole number part and the fractional part አለው። ሁለት ፓርት አለው። ሙሉ ቁጥርና ፍራክሽናል ቁጥሮች ስላለው it is utilizing to communicate the entirely number and the fraction together. For example, in decimal number 15.67, 15 is the whole number ነው። 67 is the decimal part ነው የሚሆነው ማለት ነው። decimal to percentage ፎርሙላ ደግሞ ምንድነው የምናደርገው? percentage is equal to decimal times 100 አድርገን እናባዛዋለን ማለት ነው። የተሰጠንን decimal ዝም ብለን በ100% ስናባዛው ቁጥሩን ይሰጠናል ማለት ነው። ፐርሰንቴጁን ይሰጠናል ማለት ነው። ለምሳሌ convert 70% to decimal ይላል። 70% to decimal ማለት decimal is equal to አድርገን ማካፈል ነው እስከ መጨረሻው ድረስ 70 ሲካፈል ለ100 is equal to 0.7 ይሆንልናል ማለት ነው። ሁለተኛ convert decimal number 4.5 into percentage ዝም ብሎ በመቶ ማባዛት ነው። ይሄ ደግሞ percentage is equal to decimal times በመቶ ታደርጋላችሁ። ከዛ 4.5 በመቶ ስታባዙ 450% ይሆናል ማለት ነው። convert the fraction 2/5 into percentage ይላል። አሁንም ፍራክሽኑንም ዝም ብላችሁ ወይም ወደ ዴሲማል መቀየር ነው ወይም በመቶ ማባዛት ነው። በሁለቱም መንገድ መስራት ትችላላችሁ። ግን ወደ ዴሲማል ቀይረን እና 0.4 ዴሲማል ይሆናል። 0.45 በመቶ ማባዛት ነው። ይሄኛው ደግሞ 40% ይሆንልናል ማለት ነው። if year on it is 9 candies out of 15, what is the percentage of candies remaining? ስለዚህ አሁን ምንድነው የምናደርገው? የራውን 9 ከረሜላዎችን በልታለች ይላል። ከ15 9 ከረሜላዎችን በልታለች። what is the percentage of candies remaining? የቀረው ስንት ነው? ከ15 ላይ 9ን መቀነስ ማለት ነው። እዛ ቶታል ካንዲስ 15 ነው። ካንዲስ ኢትን 9 ነው የተበላው። ቀሪው ደግሞ ሪሜይኒንግ is equal to total minus ኢትን እና 6 ካንዲዎች ይቀራሉ ማለት ነው። ስለዚህ አሁን what is the percentage of candies remain ስላለ 6/15 times 100 እናደርጋለን ማለት ነው። ይሄ ማለት remaining percentage is equal to remaining over total times 100% ይሆናል። so 6/15 times 100% ይሆናል። ይሄን ስንሰራ 40% እናገኛለን ማለት ነው። ከውስጥ የተቀነሰውን እና ከቀሪው ከቶታል ላይ ከውስጥ የተቀነሰውን ወስደን ከዛ የቀረውን ለቶታል አካፍለን በመቶ ስናባዛው መልሱን እናገኛለን ማለት ነው። አምስተኛ a fruit basket contains 3 types of fruits. 32% አፕል አለው፣ 43% ኦሬንጅስ አለው and x% ማንጎስ አለ። find x አለ። አሁን ቶታሉ በፐርሰንት ከተቀመጠ ቶታሉ 100% ነው ማለት ነው። given apple 32% ነው፣ ኦሬንጁ 43% ነው፣ ማንጎስ x% ነው። ከዛ ቶታሉ ስናየው ቶታሉ 100% ነው። ስለዚህ እነዚህ እንደምረን ከመቶ ጋር እኩል እናደርጋለን ማለት ነው። 32% plus 43% plus x% is equal to 100% ይሆናል። 75% plus x% is equal to 100% ይሆናል። ከመቶ ላይ 75ን ስንቀንስ የx ዋጋ 75 ይሆንልናል ማለት ነው። ስለዚህ የx የማንጎ 25% ይሆንልናል ማለት ነው። exercise 4 2 ስናይ convert each of the following percent form to fraction ይላል። ይሄን ዝም ብሎ ለምሳሌ 60 ከወሰን 60 መቶ አድርገን ሲምፕል ማድረግ ነው። 2.6ን ለመቶ አካፍለን ሲምፕሊፋይ ማድረግ ነው። 125ን ለመቶ አካፍለን ሲምፕሊፋይ ማድረግ ነው።
3.4ን በመቶ ማባዛት እና ሲምፕሊፋይ ማድረግ ነው። ይሄን በቀላሉ መስራት እንችላለን። ይሄ ሲምፕለስት ፎርም ማስቀመጥ ስላለብን 60 ለመቶ ያካፈል ነው። እቺን 0 በ0 ያጠፋ ነው 6 አስረኛ ሆነ በ2 3 በ2 5 ሆነልን ማለት ነው። ቢ ጋር ስንሄድ 2.6 ለመቶ ያካፈል ነው። እቺ እዚህ ጋር ያለችው 0 ተጣፋና እዚህ ጋር አንድ 0 እንጨምራለን። በ2 13 ይሆናል፣ በ2 500 ይሆናል። ከዚህ በላይ ማቃለል ስለማንችል በዚህ መልኩ እናስቀምጣለን ማለት ነው። 125% ማለት 125/100 ነው። ይሄኛውን በ25 እናባዛው 5 ይሆናል፣ በ25 4 ይሆናል፣ 4/5 ሆነልን ማለት ነው። 3/4% ማለት ደግሞ 3/4/100 ይሆናል። ይሄ 400 ይሆናል። ከዚህ በላይ ማቃለል ስለማንችል በዚህ መልኩ እናስቀምጣለን ማለት ነው። 5 ሙሉ 3/4% ማለት ደግሞ ይሄኛውን 20 ይሆናል፣ 23/4 ይሆናል፣ 23 መቶኛ ይሆናል። ይሄን ከዚህ በላይ ማቃለል ስለማንችል በዚህ መልኩ እናስቀምጣለን። 0.045% የሚለውን ደግሞ 0.045% ኦቨር 100 ይሆናል። እዚች ጋር ከዜሮ ቀጥሎ ያሉ ዲጂቶች 1 2 3 ነው። 3 ዜሮችን ወደ ታች እናሳልፍና ከላይ 45 አለች። 45ን በ5 እናደርገው 9 ነው። በ5 እናደርገው 20 ሺህ ይሆንልናል። ስለዚህ እነዚህ በቀላሉ በዚህ መልኩ መስራት ትችላላችሁ ማለት ነው። ሁለተኛ convert each of the following percent form into decimal። ይሄን ደግሞ እስከ መጨረሻ ማካፈል ማለት ነው። ለምሳሌ 80 ማለት 80 መቶኛ 0 በ0 ይሆናል። 8ን ለ10 ስናካፍል 0.8 ይሆናል። በዛ መልኩ እንሰራለን ማለት ነው። ዴሲማል ማለት እዚህ ኳልቱ እስከ መጨረሻ ማካፈል ማለት ነው። ፍራክሽንን ሲምፕሊፋይ አድርገን መተው ነው። ዴሲማልን ግን እስከ መጨረሻ ማካፈል ነው። ተመሳሳይ ነው። ዴሲማል እዚህ ኳልቱ 26 ኦቨር መቶኛ 2 ዜሮዎች 2 ዲጂት ወደዚህ አድርገን 0.26 እንላለን። 12% ማለት 12 መቶኛ ነው። 0.112 ይሆናል ማለት ነው። ሁሉም በዚህ መልኩ ነው። ዴሲማልን ወደ ዴሲማል ስንቀይር እስከ መጨረሻ አካፍለን ነው የምናስቀምጠው ማለት ነው። convert a given number to percent ይላል። note convert a given number to percent for multiply the given number by 100/100 or by 100% ይላል። ያው መጽሐፋቸው ላይ የተቀመጠች ናት። በ100% ዝም ብለን ማባዛት እንችላለን ማለት ነው። convert 2/5 to percent ፎርሙላ ማባዛት ነው በ100% ወይም ደግሞ 100/100 አድርገን መስራት ነው። በ100ም ስናባዛው ተመሳሳይ ነው የሚሆነው 40% ይሆንልናል ማለት ነው። express each of the following decimal into percentage formula percentage is equal to decimal times 100% ማለት ነው። ለምሳሌ 0.5 ማለት በፐርሰንቴጅ ስንቀይር በፐርሰንት ማባዛት ነው። ምንም የተለየ ነገር የለውም ማለት ነው። እነዚህም በፐርሰንት ማባዛት ነው። እዚች ጋር ብቻ መጠንቀቅ ያለባቸው express each of the following ratio into percentage form ይላል። እዚህ ጋር ሁሉ ጊዜ ማየት ያለባቸው ዩኒቲያቸውን ማየት ነው። ለምሳሌ 75 ሰከንድ to 5 ሚኒት ይላል። የተለያዩ ናቸው። አሁን ዝም ብሎ 75ን ለ5 አካፍላቸው ማስቀመጥ አትችሉም። መጀመሪያ ተመሳሳይ ወደሆነ ዩኒቶች መቀየር ያስፈልጋል። ይህ ማለት 75 ሰከንድ ከተሰጠን to the same unit ኮንቨርት ስናደርገው 75 ሰከንድ ነው። 5 ሚኒትን ወደ 75 ሰከንድ ወደ ሰከንድ መቀየር ነው። 5 ሚኒት ማለት 5 times 60 ማለት ነው። እዚህ ጋር 300 ሰከንድ ነው። ስለዚህ አሁን 75 ሰከንድ to 360 ሰከንድ ካለን 75ን ለ300 አካፍለን በፐርሰንቴጅ አባዝተን ማስቀመጥ ነው። ወይም ሬሾውን በዚህ መልኩ ማስቀመጥ እንችላለን። ወደ ፐርሰንት ስናደርገው በመቶ ነው የምናባዛው። ይሄ 25% ሆነልን ማለት ነው። በተመሳሳይ ዩኒቱ የተለያየ ከሆነ መጀመሪያ ማድረግ ያለባችሁ ዩኒቱን ተመሳሳይ ወደሆነ መቀየር ያስፈልጋል። convert each of the following fraction into percent formula በመቶ ማባዛት እና to simplest form ማስቀመጥ ነው። ለምሳሌ ይሄ 3/5 ታይምስ መቶን ስናደርገው 60% ይሆናል። ይሄኛው ወደ ዴሲማል መቀየር ነው። አንድን ለ6 ማካፈል ከዛ በመቶ ማባዛት ነው። ይሄን ደግሞ በ4 ማባዛት ሲደመር 3 11 አራተኛ ይሆናል። 11 አራተኛን ማካፈልና በመቶ ስናባዛው 275 ይሆንልናል። 13ን ለ6 ማካፈል ነው ወደ ዴሲማል መቀየር ከዛ በመቶ ማባዛት ነው። ይሄ 216.67% ይሆናል ማለት ነው።
each of the following decimal into percent ይላል። ይሄን ደግሞ ዝም ብለን በ100% ብቻ ማባዛት በመቶ ስናባዛው የምናገኘው ፐርሰንቴጅ ዝቃጡ ዴሲማል ታይምስ 100% ስለሚሆን 0.12 ዝቃጡ በመቶ ስናባዛው 12% ይሆናል። ይሄኛው ደግሞ 750% ይሆናል። ይሄኛው 665% ይሆናል። ይሄኛው ደግሞ 0.12% ይሆናል ማለት ነው። ዝም ብሎ በ100% ማባዛት ነው። በጣም ቀላል ስለሆነ ማለት ነው። each of the ratio in percent formula እዚህ ጋር ዩኒቱን ብቻ መጠቀም ነው። ለምሳሌ 2 to 5 ይላል። 2 ለ5 ማካፈል ነው። ሜትር ነው ይጣፋሉ። ስለዚህ 2/5 በመቶ ስናባዛው ይሄኛው 40% ይሆናል ማለት ነው። ቢ ግን 2 hour to 25 ሚኒት ይላል። ሃወርን ወደ ሚኒት መጀመሪያ መቀየር ነው። ሃወርን ኮንቨርት ቱ ዘ ሴም ዩኒት ማድረግ ነው። 25 ሚኒት ተሰጥቶናል። 2 ሃወር ማለት ደግሞ በ60 ስናባዛው 120 ሚኒት ይሆናል። ስለዚህ 120 ሚኒትን ለ25 አካፍለን በመቶ ማባዛት ማለት ነው። ፍራክሽን ፎርሙ ስናካፍል በዚህ መልኩ እናስቀምጣለን። 480 ሆነልን ማለት ነው። 50 ሊትርን ቱ 50 ሚሊ ሊትርን ቱ 3 ሊትር ነው። 3 ሊትርን ወደ ሚሊ ሊትር መቀየር ነው። 50 ሚሊ ሊትር ተሰጥቶናል። 3 ሊትር ማለት በ1000 ስናባዛ 300 ሚሊ ሊትር ነው። 50 ሚሊ ሊትርን ለ300 ሚሊ ሊትር አካፍለን በመቶ ማባዛት ማለት ነው። እዚህ ጋር ሼድድ ኤሪያ ኤክስፕሬስ ሼድድ ፓርት ኢን ፐርሰንት ፎርሙላ እዚህ ጋር 1/4 ይሆናል። በመቶ ማባዛት ነው። 1 2 3 4 5 6 7 8 1/8 ይሆናል። በመቶ ማባዛት ነው። 1 2 3 4 5 1/5 ይሆናል። በመቶ ማባዛት ነው። ስለዚህ ይሄ በጣም ቀላል ነው ማለት ነው። ሌላው እንደ ወርክሺት ፈተና ላይ እንደዚህ አይነት ጥያቄዎችን ሊያመጡ ይችላል። if 25% of y is 15 what is y ይላል። ስለዚህ አሁን 25 times y እናደርግና 25% time of y is equal to 50 ካለ 25 times y is equal to 50 እናደርጋለን። 25% ማለት 0.25% ማለት ነው። ከዛ ለ0.25 ቦት ሳይድ ስናካፍለው የዋይ ዋጋ ስንት ሆነልን ማለት ነው? 200 ሆነልን ማለት ነው። እንደዚህ አይነት ጥያቄ ሊመጣ ስለሚችል ፈተና ላይ ፕራክቲስ እንድታደርጉ ይጠበቃል። ስቱደንትስ ጎት 70 ማርክስ አውት ኦፍ 100 ከ170 አግኝተዋል። ኢን ማቴማቲክስ ቴስት ኮንቨርት ኢንቱ ፐርሰንቴጅ ፎርም 70 ለመቶ ማካፈል ከዛ 71 ለመቶ ማካፈል በመቶ ማባዛት ማለት ነው። ቶታሉ 100 ማርክ ስለሆነ ማርክ ኦብቴንድ ያገኘው ማርክ 70 ነው። ለመቶ ስናካፍል በመቶ ስናባዛ ፐርሰንቴጃችን 70% ይሆናል ማለት ነው። if 50% of a number is 45 find the number ይላል። ከአንደኛው ጋር ተመሳሳይ ነው። ስለዚህ አሁን እናውቀው ነምበሩ 50% of a number is 45 አለ። ከዛ let the number be x እንበለው። let the number be x እናውቀው 15% of x is equal to 45 ይሆናል። 15% ማለት ደግሞ 0.15 x is equal to 45 ይሆናል። ቦት ሳይዱን በ0.15 ስናካፍለው የx ዋጋ is equal to 300 ይሆናል ማለት ነው። ተመሳሳይ ጥያቄ ነው። if 8% of p is 200 find p ይላል። ስለዚህ አሁን ደግሞ 0.8% times p is equal to 200 እንላለን ማለት ነው። ይሄ ማለት 0.08 times p is equal to 100 ይሆናል። ቦት ሳይድን በ0.08 ስናካፍል የፒ ዋጋ is equal to 2500 ሆነልን ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች ሲመጡ በደንብ ፕራክቲስ ማድረጉን አትርሱ። ቪዲዮውን ሼር ላይክ በማድረግ ለጓደኞቻችሁ አድርሱ። እጅግ በጣም